እንኳን አደረሳችሁ የኢየሱስ ክርስቶስ ትንሣኤ በዓል ውድ ቤተሰቦች፣ ተመልካቾች፣ ተከታታዮች የትኛም አገር የምትኖሩ ኢትዮጵያውያን እንኳን አደረሳችሁ ብያችኋለሁ። የኢየሱስ ክርስቶስ ትንሣኤ በዓል ያደረሰን አምላካችን ስም እየተመሰገነና እየተባረከ ይሁን። እኛም ደግሞ በዚህ መልክ ማለት ነው የት እንደሆነም አመት በዓልን ያከበረን እንግዲህ እናንተ ገምቱ እላችኋለሁ። በጣም ደስ የሚል ጊዜ አሳልፈናል እኔና ጓደኛዬ ማለት ነው። እግዚአብሔር አምላካችን ስም እየተመሰገነና እየተባረከ ይሁን። ለኛ ብሎ ሞቶ ለኛ ብሎ ተሰቀሎ ብዙ ዋጋ ከፍሎ እኛ ደግሞ በነፃ እንድንኖር ነፃነትን ያወጣን አምላካችን፣ ነፃነትን እየሰጠን አምላካችን፣ በነፃነትም ደግሞ የሚያኖር አምላካችን ስም እየተመሰገነና እየተባረከ ይሁን። እኛም እንግዲህ በዚህ መልክ እንደሚታዩ ማለት ነው በዚህ መልክ አሳልፈናል ማለት ነው። በጣም ደስ የሚል ከሚለው በላይ ማለት ነው ከሚለው በላይ በጣም ደስ የሚል ቀን ነበረ ማለት ነው። በተረፈ ድምጽ እዛ ጋ ያለንንበት ሙዚቃው ሰዎቹ ሲያወራ ብዙ ማለት እኛ እያወራን ነበረ እንደም የሰራነ ከዛ በጣም ረበሸ ማለት ነው። ሙዚቃው ሰው ያወራል እና ባህር ዳር ያለነው አጠገብ ላይ ነው ያለነው። እንግዲህ ጫጫታ ብዙ ነው እላችኋለሁ። እኛ ደግሞ ቦታን እያስተካከለን እዚህ ጋር እኔና ጓደኛዬ ቤቲ ትባላለች እና ቤትዬ ቦታን እያስተካከለን ልንቀመጥ ምግቡን ይዘን መተናልና እዛ ጋር ልንበላ ፌንዲሻ ነው ማለት ነው። እንግዲህ ፌንዲሻ ቆልተን ቡና አፍልተን ዳቦ ደፍተን እንዲሁም በቃ በየአይነት በሉ ዶሮ ወጥ በሉ ይዘን መጣን ማለት ነው። እዛ ጋር በቃ ደስ የሚል ጊዜ አሳለፈን እላችኋለሁ። እስኪ ለእናንተን ደግሞ ይሄንን ሼር ለምን አላረግም ብዬ ማለት ነው። የምትወዱት ደግሞ ያ የሰው ደስታ የሚያስደስተው ትደሰታላችሁ። እናንተም ደግሞ በሌላ ማለት አሁን በዚህ አመት በሌላ እንዲህ ማሳለፍ ያልቻላችሁ ደግሞ በሌላ ጊዜ አቅዳችሁ አስባችሁ ወጪ አሁን እዚህ ጋር ምንም ወጪ እየወጣ የለም ማለት ነው። ወጪ ለማውጣቱን ብሩን ለመቆጠብም ብለን ማለት ሰምታችኋል። ብሩን ለመቆጠብ ማለት ነው። ሰምታችኋል እህቶቼ። እና ያው በትንሹ እንዲህ ጊዜን አሳለፈን እላችኋለሁ። እንዲሁም ልንሄድ ያሰበን ሌላ ቦታ ነበረ ማለት ነው። እና ስናስብ ወጪው በዛ ማለት ነው። ለምን ብለን አስበን እሷን ጎበዝ ናት ማለት ነው። መቆጠብ ጎበዝ ናት። እኔም እንዴ ትቀልዳላችሁ እንዴ? እና በጣም ደስ የሚል ጊዜ ነበረ ያሳለፈን። እናንተስ እንዴት አሳለፋችሁ? እና ምናልባት እንደኛ እንዲህ ለማሳለፍ ጊዜ ያላገኛችሁት እንደኛ እንዲህ ለማሳለፍ እና ጊዜ ያላገኛችሁት እንዲሁም ቦታውም ያላገኛችሁት እግዚአብሔር አምላክ መልካም ነው። ያው ይህንን ቀን ያልደረሱ ብዙዎች አለ ማለት ነው። ይህንን ቀን ለማየት እናንተ ያያችሁትን ቀን ለማየት እኛ ያየንን ቀን ለማየት ብዙ እየናፈቁ ለማየት ያቀተው ለማየት ያልደረሰው ብዙዎች አለ ማለት ነው። እኔና እናንተ ግን የእግዚአብሔር ምሕረትና የእግዚአብሔር ቸርነት በስተው ይችን ቀን በመልካም እግዚአብሔር አምላክ መልካም አድርጎልን ለኛ ሰጥቶ ይህንን መልካም ቀን መድረስ ይህንን መልካም ቀን ማየት ራሱ ትልቅ እድል ነው ማለት ነው። ልንራብ እንችላለን፣ ልንጠማ እንችላለን። ከጓደኞቻችሁ ጋር ወጣ ብለን ለማሳለፍ ወጣ ብለን ለማውጣት ምናልባት ላይመች ይችላል ማለት ነው። እቺ ቀን ታልፋለች ብላችሁ እናንተም ደግሞ እግዚአብሔር አምላክ ይሄንን ዛሬ እኔ ብቻዬን ያሳለፍኩት ዛሬ እኔ በጭንቀት ያሳለፍኩት እግዚአብሔር አምላክ ደግሞ ቀን ያመጣል። ለሁሉ ቀን አለ ብሏል እግዚአብሔር አምላክ ማለት ነው። ቤትዬ እንግዲህ ተቀመጠች ደከመን እኮ ይሄንን ሁሉ እቃ ተሸክመን መተን ምንጣፍ ሳይቀር እንግዲህ ተመልከቱ። ይሄ ወጥ ነው ማለት ነው። አያችሁ ይሄሳን ባየን አምስት አይነት የሚይዝ ነው ማለት ነው። እንግዲህ እዚህ ጋር 6 አይነት ይዘን ባህር ማይል እንግዲህ ከባድ ነው ማለት ነው። በስማም እኛ እኮ ጉልበቱም የለም። ኢየሱስ ያድናል፣ ኢየሱስ ያድናል። በጣም ነው የደከመን። በዛ ላይ ፀሐይ በሉ
በዛ ላይ የሸከመን በሉ ማለት እዛ ከመኪና እስከ ባህር እስከ ስንደርስ ትንሽ ይወስዳል ማለት ነው። እና ትንሽ ማለት ቦታ ይሄንን ያህል ሩቅ ባይሆንም የእግር ጉዞ ትንሽ አለ ማለት ነው። ግን በጣም ነው የደከመን። ዛሬ ራሱ እኔ ምንም አልሰራውም ማለት ነው። እንግዲህ ይሄንን ቪዲዮ እየቀደው ያለው ያው ያሳለፈን ትላንት ነው ማለት ነው። አሁን ለእናንተ የሚለቀው ሰናው ቀን ነው ማለት ነው። ይሄንንም እየቀዳ ያለ ሰናው ነው ማለት ነው። እና መትባልን እንግዲህ በዚህ መልክ አሳልፈን ሰናው ቀን ደግሞ ለእናንተ ይሄንን ቪዲዮ ሼር እናደርገዋለን። አበራቱ እላችኋለሁ። ላይክ እና ሰብስክራይብ አድርጉ። ቤተሰብ ያልሆናችሁት ቤተሰብ ሁኑ። ቤተሰብ የሆናችሁት ደግሞ ላይክ አድርጉ። አበራቱ እና እንኳን ደስ አለን። እንኳን እግዚአብሔር አምላክ ይሄንን ቀን በምህረቱና በቸርነቱ ጠብቆል እችን ቀን መልካም አድርጎ እንኳን ሰጠን። እንኳን ሰጣ እና የሰጠን አምላክ የጎበኛን አምላክ ይሄንን መልካም ቀን አሳልፎ የሰጠን አምላክ መልካም እድልን የሰጠን አምላክ መልካም ነገርን የሰጠን አምላክ በረከትን የሰጠን አምላክ ሰላምን ሰላም ባይሆን እኮ እዚህ ጋር መጥተን ብር አንንል ነበር ማለት ነው። ሰላምን ስለሰጠ እግዚአብሔር አምላክ በቃ አያችሁ እንዲህ ብር እያለን እንገኛለን ማለት ነው። ነገ ደግሞ የተሻለ ከዚህ እግዚአብሔር አምላክ እሱ የተሻለ ቦታ የተሻለ ላይ አሁን እንደከምኩኝ ማለት እንዴ አሁን ልንበላ ነው ማለት ነው። ሁሉ ነገር አዘጋጅተናል። እንግዲህ አሁን ልንበላ ነው ማለት ነው። አጎቴ ልጅ ደወለ። ከሱ ጋር ትንሽ አወራለሁ ማለት ነው። እዚህ ጋር እንግዲህ ቤትዬ ነኝ ጨምረዋለሁ ማለት ነው። አስገባው የኔ ቆንጆ እንግዲህ አሁን ስልኩን እጨርሳለሁ። ከዛ ምሳ እንበላለን ማለት ነው። ወጣ አልኩት ከካሜራ ብቻ ይመስላል ማለት ነው። ቤተሰቦቼ ዳቦም አለ ብቻ ሁሉን ነገር ይዘን ነው እየመጣ ነው ማለት ነው። ጓደኞቹ ባለ በኋላ ቪዲዮዎች በኋላ እለቃቸዋለሁ። የዛሬ እቺን እለቃለሁ ማለት ነው ይመስላል የዛሬው ማለት ነው ውዶችዬ። በጣም ደስ የሚል ጊዜ ነው ያሳለፈ ነው። እዚህ ጋር ደግሞ እነሱ አሁን ሌሎቹም ይመጣል ቦታ ማለት ነው። ቦታ ያምራል። ቦታው በጣም ነው የሚያምር በጣም ማለት ነው። እንደው ካሜራ አይነካም የኔ ማለት ነው። ቦታ በጣም ነው ከብረ ነው የምላችሁ። ቦታ በጣም ነው የሚያምረው ማለት ነው። በጣም ብዙ ህዝብ ነው እዛ ቢታያችሁ፣ ብዙ ህዝብ አገር ህዝብ ነው ማለት ነው። ገበያ በሉ ገበያን ታውቃላችሁ። ገበያ በሉ ይሄን ቦታ ለማያዝ ይሄን ቦታ ለማመጣ በጣም ሩቅ ቦታ ነው የጓዘ ነው ማለት ነው። ባይሩ በስማ ዱባይ ላይ ባህር እንዲያለ እንደ ቤሩት ማለት ነው። እኔ እኮ ዱባይ ላይ ባህር ያለ አይመስለኝም ነበር ማለት ነው። እና በጣም ትልቅ ባህር ነው ያለ። ደግሞ ደስ ሲል ሁሉም ቦታ በጣም ነው ደስ የሚለው። እናንተ ባህር ራሱ እንዴት አምራል። አሁን ቤሩት ላይ እኔ እጃቸዋለሁ ማለት ነው። ያው እንዲህ ማለት ባህር ላይ ዝም ብሎ እንትና ነው እንጂ ወይም ባካ ባህር ወጣ ብሎ እንትና አለ የሚዋኙ ማለት ነው እነሱ። እና ባህሩ ምንም እንትና ባህር አጠገብ ላይ ምንም ነገር የለም ማለት ነው። እዚህ ጋር በጣም ቴሌቪዥን ባሉ ምን ባሉ በቃ የሆነ በቃ ሲያይ ደስ የሚል ነገሮች አለ ማለት ነው። ደስ የሚል ነገሮች ያጎቴ ልጅ ኮድ ሲደውል እኔ ደግሞ እየጎራው ምንድነው ጉራው ማለት ነው። ጉራው እየነፋ ይኸው ይሄንን አውጥተና አቤት ጉራ እና ይሄንን አውጥተን እዚህ መተናል ብዬ በቪዲዮ ደውዬ እኮ ነው እንዴ አሁን ያሽቀበጠው ማለት ነው። አቤት ግን እኔ አልችልም ማሽቀበጥ ማለት ነው እውነት መናገር። በል እንግዲህ ይመስላል ውዶችዬ፣ አበራተው አቤት አንዴ
አንዴ እቀመጣለሁ፣ አንዴ እተኛለሁ። በቃ ቦታ በጣም ተመችቶኛል ማለት። እኔ ደግሞ እንዲህ አይነት ቦታ በጣም ነው የሚወደው ማለት ነው። በጣም በጣም አንዳንድ ሰው ጫጫት ያለበት አይወድማ። እኔ ግን በስማን በጣም ነው የሚወደው ማለት ነው። በሌላ ቪዲዮ እስከ ስንገናኝ ልዑል እግዚአብሔር ይጠብቃችሁ። ባይ ባይ ብያችኋለሁ ውዶችዬ። ቻው ቻው።